የሆነ ሊደሰት ወይ ሊጨፍር ምናምን ሊቦርቅ አይችልም። ይሄ ጤንነት አይመስለኝም። የሆነ የዛን ታይም ሳታገኙ ስትቀሩ በተለይ ደግሞ በቃ ይሄ እንደ ታናሽ ወንድሜ የምሬ ነው እንደ ታናሽ ወንድሜ ነው ማየውና በቃ በዚህ ታይም ብትገኝልኝ ሞር አሪፍ ነበር ብዬ አስቤ ስለነበረ ነው እንጂ ሌላ ነገር አይደለም። በቃ እኔ አንተን ፈልጌ ካለሁኝ ግን በማግስቱ ሳይ ቪዲዮ ከሌላ ሰዎች ጋር ምናምን እየሰራት ነው ሁላ እና ይርሚላሉ ምናምን ብቻ የሆነ የሚደብር። ኧረ አብርሽና ሄርሜላ ምን እየሰሩ ነው? በኢየሱስ ስም እንዴ! ኧረ ይደብራል እናንተ። እኔ ያየሁት እናንተ አይታችሁት ከሆነ በቲክቶክ ግቡና አዩት። በጣም በሚያስጠላ እንዴ! አንዳንዴ ለሰው ልጅ ሞራና ማሰብም ግድ ነው። ለካ የሩታ ሰርግ የቀረ ከቤተሰብ ጋር ሰርግ ይደረጋል ተብሎ የቀረ ሩታ ናትን ብያለሽው። ዛሬ ሩታ እንግዲህ ከፈረንጁ ጋር መልስ ሰጥታለሽ። እንግዲህ ይሄ እብደት ካልሆነ በስተቀር እያለሽ እሷም እንግዲህ በተናነቀ እንባ በቲክቶክ መንደር እንግዲህ መልስ ሰጥታለሽ ማለት ነው። አብርሽ ደግሞ እንግዲህ ጨዋታ እየተመኘ ነው ያለ ቢሆንም አንዳንዴ ለሰው ልጅ ሞራን የሚባል ነገር አለ። የራሳችን ስሜት ብቻ ሳናዳም ለሰው ልጅ ማዳመጥ አለብንና እባካችሁ ተው፣ እባካችሁ ለሚስቶቻችሁ ቢያንስ እርጉዝ ለሆኑ ሴቶች አመለካከታችሁ በእናታችሁ እባካችሁ አስተካክሉ። ቢያንስ ይሄ ልጅ በሰላም እስከሚገላገሉ ድረስ ከዛም በኋላ እኮ ባዶ ከሆኑ ምንም ችግር የለም፣ ኖርማል ነው እንዴ። እናንተ ከምትዘሉበት ቦታ መዝለልም ይችላሉ እንዴ፣ እንደፈለጉ መውጣት መግባትም ይቻላል። ግን እዚህ ላይ የሆርሞን ግጭት እያለ ደግሞ እንደገና ሁለተኛ የእናንተ ግጭት ሲደራረብባቸው በጣም ከባድ ነው። አዎ እኮ እያወራሽ እሷም ጥሩ አይደለም እኮ እያለሽ ነው ያለ አይ እና እንደዚህ እየተባለ ነው ያለና ግን አብርሽ ትክክል እንዳልሰራ አብሶ ሄርሜላም ደግሞ በሴት ላይ እንደዚህ ያለ ባትጨማለቂ ጥሩ ነው።